Florida is currently under siege. Your true opinions on a race, whilst at the same time አንድ ሰው እንዴት ብዙ ይሆናል? ዓለም ላይ አሉ የተባሉ የዝና ቁንጮ ላይ የደረሱ ሁሉ ጓደኞቹ ናቸው። ከሆሊውድ እስከ ዋይት ሃውስ፣ ከዎል ስትሪት እስከ ታይም ስኳየር የነገሰው ስሙ አሁን ደግሞ ዓለም አቀፍ ስነ ግለሰብ ወደ መሆን አድጓል። ኮሜዲያን፣ ደራሲ፣ የቴሌቪዥን ፕሮግራም አቅራቢ፣ የመድረክ መሪና የፖለቲካዊ ጉዳዮች ተንታኝ እንዲሁም የበርካታ ዘውጎች ተሰጥኦ ባለቤት ነው። ደቡብ አፍሪካዊው ትሬቨር ኖአህ ትሬቨር ቦርን ክራይም በሚለው መጽሐፉ በመላው ዓለም ዕውቅናና ይሁንታን ሲያገኝ በበርካታ ኢትዮጵያውያን ዘንድም ለንባብ በቅቶ ተወዳጅነትን ማትረፍ ችሏል። ዘ ዴይሊ ሾው የቴሌቪዥን ፕሮግራም ደግሞ ለዓለም ገለጠው። ከዚያም የቀደመ መገናኛ ብዙሃን ተሰጥኦና ልምዱን ወደ በይነበረብ አምጥቶ ዕውቅ የመዝናኛው ዓለም ኮከብ ሰዎችን፣ ሯጮችን እንዲሁም ሐሳብ አመንጭ መሪዎች ጋር ቆይታ ማድረግ ከጀመረበት የፈረንጆቹ ኅዳር 9 2023 አንስቶ ከ2 ዓመታት በላይ ተቆጥረዋል። You guys are relentless. Every day you show up, and every day you demand answers on the pressing issues of the day. And then Fox News asks about Hunter Biden. And I'll be honest though, I actually think that's a good thing. I really do. I think people need to be held accountable if they're using their dad's name to get ahead in life. And I can't think of anyone better to ask about that than Peter Doocy. Yeah. ታዲያ የሰሞኑ የትሬቨር እንግዳ ደግሞ ከወትሮው ለየት ያሉ ናቸው። ሀገራቸውን ከፈረንጆች 2018 ጀምሮ በጠቅላይ ሚኒስትርነት ያገለገሉ የጥቁር ሕዝቦች የዘመናት ባርነትና ቅኝ መገዛት የሚያንገሸግሻቸው ፓን አፍሪካኒስት እንዲሁም በተባበሩት መንግስታት ድርጅት የ2021 የምድራችን የህይወት ዘመን ተሸላሚ ወይም ቻምፒዮንስ ኦፍ ዘ እርዝ የ61 ዓመቷ አዛውንት የቤርባዶስ ጠቅላይ ሚኒስትር ሚያ አሞር ሞትሊ ናቸው። ትሬቨር በቆይታው ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን የገነባችበትን መንገድ ሲሆን ዓለም አቀፍ ተቋማት ፊታቸውን ሲያዞሩ ኢትዮጵያ የራሷን አቅም በመጠቀም እያንዳንዱ ዜጋ ከራሱ ቀንሶ ባዋጣው ቢሊዮን ዶላር እውን ማድረጓን አንስተዋል። ትሬቨር እንዲህ ይጠይቃል። Ethiopia has been trying for a long time to build a dam. ኢትዮጵያ ለረጅም ጊዜ የኃይል ማመንጫ ግድብን ለመገደብ ስትሰራ ቆይታለች። እንደ ግብጽ ያሉት ከአባይ ተፋሰስ ሀገራት ጋር የነበረው ፖለቲካዊ ሰጣ ገባዎች እንዳሉ ማውቃለሁ። ያ ሆኖ በምላሹ የሰሩት ስራ ግን አብዮታዊ ነው። እንዲሁም ኢትዮጵያ ለመገንባት ስትፈልግ የነበረው ከእርሷ አልፎ ለአፍሪካ ኤሌክትሪክ ማመንጨትና ተደራሽ ማድረግን ያለመ ነው። ምን ያህል ሚሊዮን ሰዎችን ተጠቃሚ የሚያደርግ ነው። Electricity for a region that covers how many millions of people? Well, the population of Ethiopia is over 100 million. Right. And only, I think, የኢትዮጵያ የህዝብ ቁጥር 100 ሚሊዮንን ተሻግሯል። 50% በላይ የሚሆነው ደግሞ የኤሌክትሪክ ኃይል ተደራሽ ሆኗል። አሁን ስለ እያንዳንዱ አፍሪካዊ የኤሌክትሪክ ኃይል ተጠቃሚነት ካወራን ግን ዓለም ስለ ቴክኖሎጂ እየተጠበበች ባለችበት ሰዓት እኛ ገና ነን። አፍሪካ ካላት 1.4 ቢሊዮን ህዝብ ውስጥ 600 ሚሊዮን ያህሉ ኤሌክትሪክ የለውም እና የዓለም ባንክ 300 ሚሊዮን አፍሪካውያንን ተጠቃሚ እንደሚያደርግ ቁርጠኛ ነኝ ብሏል። ግን ቀሪው 300 ሚሊዮን አፍሪካውያን ጉዳይስ ተጨማሪ ፋይናንስን የሚሻ ነው። እውነታው ግን ግድቡን እየተጠቀሙ ከሆነ ታዳሽ ኃይልን እየተጠቀሙ ነው ማለት ነው። ያ ሲሆን ደግሞ ለፕላኔቷ እንቅፋት ሳይሆን ደህንነትን ይዞ የሚመጣ ነው። becoming a drag on the planet as well. ዓለም የሚታጠፍ ወንበር ካልሰጠህ የራስን የሚታጠፍ ወንበር ይዘህ መምጣት አለብህ የሚሉት ሞትሊ ኢትዮጵያ የዓለም የገንዘብ ስርዓት ወንበር ቢነፍካትም ከራሷ ጉያ ቀንሳ ፊቱን ላዞረ ዓለም መቻሏን ላለውና ለሚመጣው ትውልድ ደግሞ የ21ኛው ክፍለ ዘመን አድዋን ድል አደረገች ይላሉ። But how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the international bank. ያ ነው የጥንካሬ ታሪክ። ዓለም አቀፍ ባንኮችማ በየትኛው መንገድ ድጋፋቸውን ከለከሉ። ምን ይሁን ነገሩ ኢትዮጵያውያን በሀገር ውስጥ ቦንድ በመግዛትና ድጋፋቸውን በመስጠት ገነቡት እና ጠቅላይ ሚኒስትር አብይ ተመልከት አልኩት። ታውቃለህ ይህ የ21ኛው ክፍለ ዘመን አድዋ ነው። አድዋን ለማያውቁ አድዋቸው ነው። And for those who don't know about Adwa, ኢትዮጵያውያን ወራሪ ፋሽስት ጣሊያን ድል አድርገው ለአፍሪካ ነጻነትና ፓን አፍሪካዊነትን አበሰሩ። በጊዜው የጣሊያን ጦር ግዝፈት የኢትዮጵያውያን ልብ አላሸበረም ነበር። ዛሬ ላይ ይህንን ግዙፍ ግድብ በራሳቸው አቅም ገንብተው እውን ማድረጋቸው ጥቁሮች መገዛትን ሳይሆን ድል ማድረግን ማሳካት እንደሚችሉም ኢትዮጵያውያን አሳይተዋል። Adwa is the battle where Ethiopia beat Italy in 1896. አድዋ ኢትዮጵያ ጣሊያንን ያሸነፈችበት ጦርነት ነው። በ1896 ማንም ያ ይፈጠራል ብሎ ይጠበቃል ነበር። በኋላም ኢትዮጵያውያን በህብረት መጡ። እናም ለሁለት ዓመታት ያህል ጉዞ ወስዶባቸው ቆይቷል ብዬ አስባለሁ። አድዋ የፓን አፍሪካኒዝም ንቅናቄ እንዲጀመር ምክንያት ሆኗል። ወደ አዲስ አበባ የአድዋ ሙዚየም ስትሄድ የኒውዮርክ ታይምስ አንቀጾችን ትመለከታለህ። ይችን አፍሪካዊት ሀገር ያሳያል። አእምሯቸው አይረበሽም። ሐሳባቸውም ከጣሊያን በጣም የገዘፈ ነው። ያ ደግሞ ታላላቅ ጣሊያኖችን ረድቷል።
beat the great Italians. And out of this then came ከዚህ በኋላ ምን ይመጣል? መላው እንቅስቃሴ ምን ሊሆን እንደሚችል ገምት። አንድ ጥቁር ህዝብ ከክፍለ ዘመኑ የበላይነትና ተገዥነት በኋላ የሆነ ነገር ማሳካት ይችላል። የፓን አፍሪካኒዝም ንቅናቄ ክብር ሆነ። glory of the Pan-African movement. ጠቅላይ ሚኒስትሯ መደመማቸውን ቀጥለዋል። So for me, this engineering feat is the biggest dam in Africa. It's like ስለዚህ ለኔ ይህ ግዙፍ የምህንድስና ግዙፍ የአፍሪካ ኃይል ማመንጫ ግድብ ነው። 2 ኪሎ ሜትር ስፋት 550 ጫማ እርዝመት አለው። ለማመን ማየት አለብህ። ውሃ በልክና በፍጥነት ሲጓዝ አይቻለው ቅም ከዚህ በፊት እናም ያንን እነሱ ማድረግ ቻሉ። ዓለም እምቢ ሲል 14 ዓመታትን ወስደው ግን አደረጉት። I've never seen it. And that they could do it when the world said no. It took them 14 years, but they did it. አፍሪካውያን ጥረታቸውን ከራሳቸው ልብ እንጂ ድንበር ማዶ ያለው ዓለም በሚሰጣቸው ስብርባሪ ሳንቲም ነጋቸውን ማዳን እንደማይችሉና እነርሱ በተባበረ ጥረት ከሰሩ ግን ከራሳቸው ተሻግረው ዓለምን መለወጥ የሚችሉ ስለመሆናቸው ኢትዮጵያ ለሁሉም አብነት ናት ሲሉ ተናግረዋል።